ወይዘሮ መስከረም ናፍታት ራስ ቶሎ ፍታት። ማለት የትኛው ሰውዬ ያማል እንዴ? ማለት ነው ስነ ስርዓት ህግ በሚፈቅደው መንገድ ይታል። አንጫ ይታል የቱ ጋር የለም። በቃ ወጣ። የት ነው ሄደው? የት ነው የወጣው? ስራ ወጣ። ወይዘሮ መስከረም የት ነው ያለችው? ወይዘሮ መስከረም ማናት ሲጀምር? የት ነው ያገታት? ወይዘሮ ይኸውልሽ እያንዳንዱ ነገር ተነግሮኛል። እኔ ሁሉም ነገር ተነግሮኛል፣ ደርሼበታለሁ። አላማችን ኢሳያስን ካለበት ማውጣት፣ ወይዘሮ መስከረምን ማግኘት። ወይዘሮ መስከረም የምትላት ሴትዮና ኢሳያስ ምንም አይነት ግንኙነት እንደማይኖራቸው እኔ አላውቅም። ስለ ወይዘሮ መስከረም አላውቅም፣ ግን ስለ ኢሳያስ በደንብ ማውራት እችላለሁ። ከሆነ እስኪ በደንብ አውሪልኝ ስለ ኢሳያስ። እሺ ምን ላውራለህ? ሰምኛለሽ? ኢሳያስን ሳሊስ ዛሬ ሲጀመር ከዚህ ቤት አልወጣም። ስለዚህ በቃ እንጠብቀው። ካለበት ታስወጫለሽ፣ ያለበትን ትነግሪኛለሽ። ለምንድን ነው ካለበት ወጥቶ የሚመጣው? ምንድን ነው የሚሰራው? ወይዘሮ መስከረም የት ነው ያለች? ምንድን ነው ሰው እየተረጋጋ ተቀምጥ። ወይዘሮ መስከረም የት ነው ያሉት? ምን ፈልገህ ነው? የሰው ቤት ተመት እኮ እንደዛ አይሆንም ሲጀመር። ወይዘሮ መስከረም የት ነው ያሉት? ጭራሽ ካሉት ምራ ፈትሹ፣ ሙሉ ፈትሹ። የታለች? የቱ ጋር ነች? እንዴት ነው ወይዘሮ መስከረም? ደርሰን እንሎታል። ጎዱሽ እንዴ? ጎዱሽ ትናገራለህ? ምን ምክንያት አለው? በቃ አንተ የምትፈልገው ሰው አገኘህ እኮ። ትናገራለህ? አትናገርም? ምክንያት ምን ያደረክ ነው? እውነቱን ትናገራለህ? አትናገርም? አይደል? ስለ ወይዘሮ መስከረም ጉዳይ ትናገራለህ? አትናገርም? እሺ ሽውጡን አንሳው። ጤና ይስጥልን ውድ የስለኛ ኑሮ ቤተሰቦች፣ በሀገር ውስጥ እንዲሁም ከሀገር ውጭ ናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ግሩም አያሌው ነኝ። እንግዲህ ሁሌ ሰላማችሁ ይብዛ ብዬ ዛሬም ተመልሼ መጥቻለሁ። ያው ከሰሞኑ ብዙ ነገሮችን እያየን እንገናኛለን። በሚኪም ጋር በኔም በኩል እንግዲህ ብዙ አዳዲስ ታሪኮችን እየገጠሙን አዳዲስ ታሪኮችን እየፈታን እየተፈላለጥን እንገኛለን። እንግዲህ በሽመልስ ጉዳይም ያው አብዛኞቻችሁ ብዙ ነገሮችን አይታችኋል። ብዙ ኮሜንቶችም ደርሰውኛል። እንግዲህ ያለውን ነገር እኛም ለማስተካከል እየሞከርን ሽመልስን ለማግኘት የምንሄዳቸውን ስቴፖች እንግዲህ እያቀለልን አሁን ሽመልስን ወደ ማግኘቱ የተቃረብን ነበር። ነገር ግን አሁን ከኔ ጉዳይ ይበልጥ አሁን የሚኪ ጉዳይ ትንሽ አሳሳቢ ሆኗል እና በአብዛኞቻችሁን ኮሜንት ላይ ወንድምህን ለምንድን ነው የተውከው? ለምንድን ነው የሱን ጉዳይ ማተከታተሉት? የሚል ሀሳብ ጠቆም እያደረጋችሁ ነበር። እውነት ልክ ናቸው። ያው ትንሽ በስራ ስለተወጠረ ነው። ያው የሚኪም ለብቻ የሁለታችንም እንግዲህ የተለያየ ታሪኮችን እያጋጠሙን ስለሆነ የተለያዩ የቤተሰብ ጉዳዮች ስላጋጠሙን ነው እንግዲህ ተለያይተን ለመስራት የሞከርነው የነበረው። ነገር ግን እስኪ አሁን የሚኪ ጉዳይ ትንሽ አሳሳቢ ስለሆነ ወደሱ ጉዳይ ተመልሼ መጥቻለሁ። እንዳያችሁት እንግዲህ የሚኪ እናት ጠፍታለች፣ ወይዘሮ መስከረም ጠፍተዋል። እስኪ ወይዘሮ መስከረም የት ነው ያሉት የሚለው ነገር በማሰስ ላይ የነበረ እንግዲህ ሚኪም አደጋ ደርሶበታል። ባለፈው ቪዲዮ እንዳያችሁት ሊጠቁመው የነበረውን ግለሰብ ሚኪም እንግዲህ አደጋ ደርሶባቸው ወድቆ ነበረ። እንግዲህ እስኪ ያው ከዛ በኋላ ሚኪንም አግኝቼው ነበረ። አሁን ትንሽ እያገገመ ይገኛል። ከዛ በኋላ እንግዲህ ጠቋሚው የነበረው ግለሰብም እንግዲህ አረጋግተነው የተወሰነ ነገር ለመንገር ሞክሮ ነበር። እንግዲህ አንድ ቤት ጠቁመውናል። እስኪ እዛ ቤት ማን ያለው የሆነ ግለሰብ እንዳለ ነው የነገረን። እዛ ሂዱ፣ እዛ ያለው ነገር ይነግራቸዋል። ወይዘሮ መስከረም እዛ ነው ልታገኟት የምትችሉት የሚል ነገር ነግሮናል። እስኪ እዛ ግቢ ያለው ነገር ምንድን ነው? ያ ግለሰብ የተባለው ምንድን ነው? ከጀርባው ምንድን ነው ያለው የሚለው ነገር አብረን የምንከታተል ነው የሚሆነው። እንግዲህ ያው ትንሽ በዛ ብለን የመጣ ነው ዛሬ። ያው እንደምታዩት ጠባቂዎችም አብረውን ብዙ ሰዎች የተንቀሳቀሱ ነው የሚገኙት። ትንሽ ሰሞኑ ያለው ሁኔታ ትንሽ ስላሰጋን ያለውን ነገር ለመከታተል እንግዲህ በዛ ብለን ነው ለመሄድ የተንቀሳቀስን ያለ ነው። ስለዚህ ያለው ነገር አብረን የምንከታተል ነው የሚሆነው። ወደ ቤት እንግባና እንግዲህ ማን ነው ይሄ ግለሰብ የሚለው ነገር አብረን የምንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። የደወሏን ምልክት የተጫናችሁ ሁሌ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጉ። ኮሜንት ላይ እንደ ሁልጊዜው ሀሳብ አስተያየቶቻችሁን ጻፉልን። ግሩም አያሌው ነኝ። ተከተሉ። ያለው ጉዳይ በደንብ ከጀርባው ተላላ ጀርባው በደንብ ተጠብቆ ይጠናቀቅ። አይታወቅም ይወጣል እንጂ እዚህ ነው ተጠቅመው ይብራሳችሁት ምንም የለም። ይሄ ነው እንግዲህ ያለው ቤት። እስኪ ነው የኢሳያስ ቤት። እኛ ነን ቤት ነን ማለት ኢሳያስ ነው ያለው። የትኛው ሰውዬ ያማል እንዴ? ኢሳያስ የቱ ጋር ያለው? ግባ ፈትሽ። የሰው ቤት ነው የገባው። ያማል እንዴ? ሰውዬ ነው አውጣልኝ።
የት አለ ኢሳያስ? ማነህ አንተ? ኢሳያስ የት አለ? ለምን አትወጣም? ኢሳያስ የት አለ? ኢሳያስ የት ጋር ያለው? ሰውዬው ይውጣልኝ ከቤቴ። ኢሳያስ የት ጋር ያለው? ኢሳያስ የለም ውጣልኝ። እየጠበቃችሁ እሺ በሩ። እንዴ ጭራሽ ዘጋኸው በሩን? ማነህ አንተ? ምንድን ነህ? ኢሳያስ የት ነው ያለው? የት ጋር ነው ያለው ኢሳያስ? ይታያል። ገባህ አይደል? ያለ ፍቃድ ገባ። አይተሃል? የት አለ ኢሳያስ? ኢሳያስ የሚባል ሰው አይተሃል? የት ነው ያለው? አል የት ነው ያለው? የት ነው የደበቅሽው? የለም ውጣልኝ። የት ጋር ነው የደበቅሽው? ገባህ አይደል? አየህ ቤቴ እኮ የት ጋር ነው የደበቅሽው? ኢሳያስ የለም አሁን። የት ገባ? እኮ የት ገባ? የት ገባ ማለት የት ገባ ኢሳያስ? ሰው አይደል እንዴ ሁሌ ቤት ይቀመጣል? እኮ የት ነው ያለው? የለም በቃ አሁን እኮ የት ነው ያለው? የት ነው ያለው? ምን ውስጥ ሊከተሽው? ሰውዬ ለምን አትወጣም? ለምንድን ነው የምወጣው? ኢሳያስ የት አለ? ይኸውልሽ ምንሽ ነው ኢሳያስ የት? ምንሽ ነው? ምንሽ ነው? ይህን ጥያቄ እኮ መጠየቅ የነበረብህ አሁን አይደለም። እና መቼ ነው? በቃ ኢሳያስ የት አለ ኢሳያስ? ኢሳያስ የለም። አየኸው አይደለም? ገባህ አይደል? መኝታ ቤቴ ሳይቀር ገባ። የምትደብቂው መስሎሽ ነው? የሚያመልጥ መስሎሽ ነው? ምን ማለት ነው ሲጀመር? ምንድን ነው እንደዚህ የምትለው? ኢሳያስ የሚያመልጥ መስሎሽ ነው? ነው የሚያመልጠው? ከምንድን ነው የሚያመልጠው? በትልቅ ወንጀል ይፈልጋል ኢሳያስ የሚባለው ግለሰብ። ቤት ነው ያለው። ጭራሽ ወንጀለኛ ረካ። ወንጀለኛ ነው፣ ትልቅ ወንጀለኛ ነው። ወንጀለኛማ እንዳንተ አይነቱ ነው የሰው በር ገንጥሎ የሚገባው። ተረጋጊ። እንዴት ነው የምረጋጋው? ተረጋጊ ነው ቁጭ ነኝ። ተረጋጊ። እንዴት አለ? ምንድን ነው የምቀመጠው? ተረጋጊ ነው ቁጭ ብያለሁ። ስለ ኢሳያስ ጠይቅሻለሁ። ቁጭ ኢሳያስ የለም። ስለ ኢሳያስ ሆነ ማወቅ የምፈልገው እሱ ስትመጣ ትመጣለህ። በቃ ውጣልኝ። ተረጋጊና ቁጭ ብያለሁ። ልቀቀኝ ሰውዬ፣ ተረጋጊና ቁጭ ብያለሁ። ልቀቀኝ እያልኩህ እኮ ነው። አልቀምጥም። ለምንድን ነው የምቀመጠው? ቁጭ ብያለሁ። ማነው አንተ? ማን ስለሆንክ ነው የምቀመጠው? ለአንተ ግሩም እባላለሁ። ተረጋጊና ቁጭ በይ። ኢሳያስ የት ነው ያለው? ኢሳያስ ምናምን አትበለኝ። በቃ ቁጭ በይ እያልኩሽ ነው። ተረጋጊና ቁጭ በይ እያልኩሽ ነው። አልቀምጥም። በቃ አልቀምጥም። ስለ ኢሳያስ የምጠይቅሽ ነገሮች አሉ። ተረጋጊና ቁጭ በይ። አንተ ማነህ? እኔ ታውቃለሁ። ግሩም እባላለሁ። ምን አገባኝ? ግሩም ትሆን ማንም ትሆን አይመለከተኝም። ግን ውጣልኝ። ምንድን ነው እሱ? እሺ አየሁት። ምን ይሁን? ይሄ ጋዜጠኝነት መታወቂያ ነው። የፈለኩበት ቤት እየሄድኩኝ ጋዜጠኛ እንደዚህ አይነት አገባብ አይገባም። እሺ የፍቃድ ወረቀቶችን አባላቶች ያሳዩሻል። የፍቃድ ወረቀት ምናምን አትበለኝ። በቃ ያሳዩሻል አባላቶች። አሁን ቁጭ በይ። የኢሳያስ ተባባሪ ነሽ? ኢሳያስ እኮ ምንም ስላላረገ በምንድን ነው የምተባበረው? ሲጀምር ምንም ስላላረገ ማለት እንዴ? እሺ ተረጋጊና ቁጭ በይ። ቁጭ በይ ያልኩሽ ነው። ተረጋጊና። ስለመረጋጋት ደግሞ አንተ ታወራለህ እንዴ? ምንድን ነው ችግር? ከኢሳያስ ጋር አንቺ ምሰሪ ምንድን ነው ተባባሪ እንዳለው ተነግሩኛል። የምን ትብብር? የምን ምሰሪ? ወንጀል እየሰራችሁ ነው። ኢሳያስ ትልቅ ወንጀል ሰርቷል። የእሱ ተባባሪ ነሽ አይደለሽም? የትኛውም ወንጀለኛ እንደዚህ በነፃ ሲንቀሳቀስ አላውቅም። በነፃ ሲንቀሳቀስ ማለት ወንጀለኛ ቢሆን እኮ ብዙ የህግ አባላት አሉ አይደለ? በደንብ አውቀው እኮ እሱ መያዝ ይችላሉ አይደል? እኔም የህግ አባላት ነኝ። የህግ አባል እንደዚህ አይነት ስርዓት አልባ በሆነ መንገድ ሰው ቤት አይገባም። ሰውዬ እንደውም በስርዓት ነው የገባሁት። በስርዓት ነው የገባሁት። ግዴታ ጉልበት ወይ ደግሞ ኃይል መጠቀም የለብኝ። በር ገንጥዬ መግባት ምናምን የለብኝ። አንኳኩቼ በስነ ስርዓት ስርዓት ጠብቄ ነው የገባሁት አይደል? አንተ ቤት ስርዓትን ጠብቄ አንኳኩቼ ነው የገባሁት። የጠየኩሽ ምናልባት የመገንጠል አቅም ተስኖ ይሆናል። እንደ ኢሳያስ ወንጀለኝነት እዚህ ጋር ሁሉንም አጥሬ በሩን በርግጄ ገንጥዬ ገብቼ ሲጀመር ስለምን ወንጀል ነው የምትወራው? ትልቅ ወንጀል ሰርቷል። ምንሽ ነው ኢሳያስ? ከአንቺ ጋር ያለው ግንኙነት ምንድን ነው? ልትሰማኛለህ ሰውዬ? ኢሳያስ ወንጀለኛ ቢሆን እንደፈለገ ቤቱ መጥቶ እንደፈለገ ወጥቶ የሚሄድበት ምንም አይነት ምክንያት የማይደረስበት መስሉት ነው። ስለዚህ ከደረስክበት ማለት ነው በስነ ስርዓት ህግ በሚፈቅደው መንገድ ይታል። አንጯ የታለ? የቱ ጋር የለም? በቃ ወጣ። የት ነው ሄደው? የት ነው የወጣው? ስራ ወጣ። ስራ? አዎ። ሌላ ተጨማሪ ወንጀል ሊሰራ፣ ሌላ ተጨማሪ ሰው ሊያገት። ጭራሽ ሰው ነው ያገተው። ትሰምኛለሽ? ምን ሆነሽ? ለኢሳያስ እያልኩሽ ነው። ምንሽ ነው ኢሳያስ? እኔ ባለቤቱ ነኝ። ኦኬ፣ ተባባሪው ማለት ነው። ምን ማለት ነው ሰውዬ? ምናልባት ይዘው የመጣኸው መታወቂያ ፎርጅድ ነው መሰለኝ። ከሁኔታ ስገመት እንደዛ ነው። እሱማ እናንተ ወንጀለኞች ስለሆናችሁ ሁሉም ሰው ወንጀለኛ መስሎ ስለሚታያችሁ ያው እንደዛ ሳይሆን ፎርጅድ ሊመስልሽ ይችላል። አንደኛ የገባበት መንገድ አለ። ሁለተኛ ደግሞ ስለ ኢሳያስ ስነግርህ ራሱ አንተ እየመለስክ ያለው ሌላ ነገር ነው። እስኪ ንገረኝ እስኪ ስለ ኢሳያስ ምን ንገረኝ እስኪ። ምን ልንገርህ? ኢሳያስ ማን ነው? ምንድነው? ንገረኝ። ወንጀለኛ ነው አልክ። ኢሳያስ ወንጀለኛ እንዳልሆነ ደግሞ እኔ እየነገርኩህ ነው። እንዴት ያወቅሽ ወንጀለኛ እንዳልሆነ ታውቂያለሽ? ምንድነው እርግጠኛ? ባለቤቴ እኮ ነው ሰውዬ። ባለቤትሽ ይሁን ምንድነው የሚሰራው ባለቤትሽ? ለምንድን ነው የምነግርህ? ሲጀመር ለምን እነግርሃለሁ? ውጣልኝ በቃ። እኔ ከአንተ ጋር ማውራው ምንም አይነት ነገር ምን ሆነሽ ነው አንቺ? ውጣልኝ በቃ። ይኸውልሽ እኔ እዚህ ለትልቅ ጉዳይ ነው የመጣሁት። ምን አገባኝ? አይመለከተኝም። ውጣልኝ። ትሰምኛለሽ? ኢሳያስን ሳልይዝ እኔ ከዚህ ቤት አልወጣም። ዛሬ ኢሳያስ የለም።
የት አለ እኮ አምጪልኝ ካለበት የት ነው የሚሰራው አምጪ ካለበት አምጪልኝ እኮ ስራ ሂዷል አስፈላጊ ከሆነ ስልክህን ተረጋጊና ቁጭ በይ ያልኩሽ ነው ስልኬን አንስተሽም ተረጋጊና ቁጭ አስፈላጊ ከሆነ ሂድ ሲመጣ ልደውልልህ ባለቤቴ ነው ካልሽ የምጠይቅሽ እያንዳንዱ ጥያቄዎች ትመልሽልኛለሽ ተረጋጊና ቁጭ በይ ተረጋጊና ቁጭ በይ ያልኩሽ ነው እንዴ ሲጀመር ተረጋጊና ቁጭ በይ ጎትተው ማስቀመጥ ምናምን ምንም ስርዓት የሚባል ነገር የለህም ሰውዬ ወይዘሮ መስከረም የት ነው ያሉት መስከረም ምንድነው ደግሞ ሚኪን የሚከታተለው ማን ነው ሰውዬ ኢሳያስ ነው ወይስ ከጀርባው ሌላ ሰው አለ ኢሳያስ ምንም አይነት እኮ ከምትለው ነገር ጋር እኮ የሚገናኝ ሰው አይደለም ምን አይነት ሰው ነው ኢሳያስ እስኪ ንገሪኝ እስኪ ስለ ኢሳያስ ንገሪኝ እኮ እኔ እነግርሃለሁ ግን አንተ እያልክ ያለው ነገር ምንም ሊገባኝ እኔ ስለ ኢሳያስ የማውቀውን ነገርኩሽ አንቺም ስለ ኢሳያስ የምታውቂው ንገሪኝ ስለ ኢሳያስ ብታውቅ ኖሮ አሁን የጠራሃቸው ሰዎች እንጃ ስማቸው ሆናል ወይዘሮ መስከረም የት ነው ያለችው ወይዘሮ መስከረም ማና ሲጀምር የት ነው ያገታት ወይዘሮ ይኸውልሽ እያንዳንዱ ነገር ተነግሮኛል እኔ ሁሉም ነገር ተነግሮኛል ደርሼበታለሁ እንደዛ ከሆነ ማለት ነው ሁሉም ነገር ከተነገረ ሁሉም ነገር ላይ ከደረስክ እኮ መሄድ እኮ ነው የት ነው የምሄደው ንገሪኝ የት ነው እኮ ንገሪኝ ቦታውን የምታውቂ ከሆነ ንገሪኝ እንዴት ነው እኔ የማውቀው ኢሳያስን አምጪ አልክ ቤቴን ገብተህ በረበርኩ አየሁ አባላቶችም አሁንም ድረስ በርብረው ብዙ ነገር አግኝተዋል አላማችሁ እኮ ምንም አልገባኝም አላማችን ኢሳያስን ካለበት ማውጣት ወይዘሮ መስከረምን ማግኘት ወይዘሮ መስከረም የምትላት ሴትዮና ኢሳያስ ምንም አይነት ግንኙነት እንደማይኖራቸው እኔ አላውቅም ስለ ወይዘሮ መስከረም አላውቅም ግን ስለ ኢሳያስ በደንብ ማውራት እችላለሁ ከሆነ ገሪኝ እስኪ በደንብ አውሪልኝ ስለ ኢሳያስ እሺ ምን ላውራለህ ስለ ምንድነው የሚሰራው ማን ነው ምን ያህል ሆናችሁ ከተጋባችሁ እንዴት ነው የምታውቂው ሁሉም ነገር ንገሪኝ ስለ ኢሳያስ ያው እሱማ የሰው መገናኛ እኮ ብዙ ነው እኔ እና እሱ ከ3 ዓመት በፊት ነው የተዋወቅ ነው ግን በ3 ዓመት ውስጥ እንደዚህ አይነት ነገር ሰምቼም አይቼም አላውቅም እሺ ያው 1 ዓመት በጓደኝነት ቆየን በትዳር ደግሞ 2 ዓመታችን ነው እንግዲህ በ2 ዓመት ውስጥ ምንም አይነት ነገር አይቼበት አላውቅም አንተ ግን የምትለኝ ነገር ምንም አልገባኝም እኮ ኢሳያስ ይኸውልሽ በእገታ ወንጀል ተጠርጥሮ በህግ ይፈልጋል እኔ ብቻ አይደለም የህግ አካላት ሙሉ ይፈልጉታል ተጠርጣሪኝ ከሆነ እኮ ማለት ነው እሱን በስነ ስርዓት ይዞ አናግሮ እኮ የታለ በስነ ስርዓት ገባው እኮ እሱን ፍለጋ ነው በስነ ስርዓት የገባው ታውቃለህ በነገራችን ላይ በስነ ስርዓት እንኳን አይደለም የገባው ግድ በርገንጥዬ መግባት አለብኝ እየተደረባደብኩ እየተማተው መግባት አለብኝ እኔ ባልኖርና ባልከፍትልህ ገንጠለው ነው የምገባው እኔ ገፍተራይ ነው የገባው አይደል እገባለሁ እንደዛም ቢሆን መግባት አይቀርም ይሄ አንድ ስርዓት ያልሆነ ነገር ነው ሰሚኛለሽ ኢሳያስን ሳሊስ ዛሬ ሲጀምር ከዚህ ቤት አልወጣም ስለዚህ በቃ እንጠብቀው ካለበት አትወጫለሽ ያለበትን ትነግሪኛለሽ ይሄዳላ ለምንድነው ካለበት ወጥቶ የሚመጣው በዚህ ሰዓት ሹፌር ነው የማን ሹፌር የት ነው የሚሰራው ምን ታክሲ ነው የግል መኪና ነው አይ አይደለም የግል አመላላሽ ነገር ነው ማለት በግል ነው የተቀጠረው እና ብዙ ጊዜ ያው የቤተሰባቸውን እዛ ምናምን አንዳንዴ ይሰራል በዋነኝነት ግን የአንድ ሰው ሹፌር ነው በሹፌር ደግሞ ዜም ሁሉ ሀብት ከታ መጣ እዚህ የምታዩ ግቢው በጣም ሰፊ ነው ያው ካባከን ነው ብርን ይባክናል ካስቀመጥ ነው ብርን ደግሞ ምንም ያህል ግን የሹፌር ከሆነ የሹፌር ደሞዝ ለ1 ሚሊዮን ነው የሹፌር ደሞዝ ጀምሮ ነው 1 ሚሊዮን ታዲያ የኔ መሰለ ግቢ ከታ መጣ ይሄ ሰፊ እኮ ነው ሰፊ ለዛውም የማይገኝ ቦታ ላይ ልክ ነህ ግን በነገራችን ላይ ሹፌር ስለ የታክሲ ሹፌሮች ወይም ደግሞ በቀን ራይድ የግል አመላላሽ ነው ብለሽኛል የትኛውን ሹፌር በዚህ ያህል ደሞዝ ምንም ያህል ደሞዝ ቢቀየር የባለ ሀብት ሹፌር እኮ ነው አባቱ ወይም ሀብቱ እኮ የሱ አይደለም የባለ ሀብቱ ነው እሱ ተቀጣሪ ነው ሰራተኛ ነው ግን አንድ ባለ ሀብት ለራሱ ሴፍቲ ሲል የሚቀጥረው የሆነ የራሱ የሆነ ሰው አለ ለራሱ ሴፍቲ ማለት ከሹፌርና ውጪ ሌላ ስራ ይሰራል ነው እንደዛ ሳይሆን በቃ ነው አይደለም ለምን ለመስማት አትሞክርም ግን የሰማዎች ነው እኮ አንድ ሀብታም መቼም እንደፈለገ ብር ይዞ አይደለም በብር ደረጃ ይቀርና እጁ ላይ እንኳን ይዟቸው የሚንቀሳቀሱ ነገሮች ለሱ አደጋ ሊያስከትሉ ይችላሉ ስለዚህ ለኔ ብሎ ታማኝ ብሎ የቀጠረውን ሰው የተሻለ ነገር ሊያደርግለት ይችላል እንደማንኛውም ሰው ማለት ነው ለዛ ነው እንጂ ምንም አይነት አንተ እንደምትለው 1 ሚሊዮን ብር ተከፍሎት አይደለም ግን ደግሞ ያው ጥሩ አገልጋይ ነው እንደነገርኩ በጣም ጥሩ ሰው ነው እኔ ባለይ ስለሆነ ብቻ ሳይሆን ማንኛውም ሰው ሊመሰክርልህ ይችላል የሚያቀው ሰው እሱን
እና ባህሪውም ሊሆን ይችላል። የሸፋፈንሽለት ነው? ምንም እየሸፋፈንኩ አይደለም፣ ግን አሁን ምናልባት አላማህ ሌላ ካልሆነና በስነ ስርዓት ይህን ነገር ለማወቅ ከሆነ የመጣው እኮ ጠብቀህ እሱንም እኮ ማናገር ትችላለህ። ግን ምናልባት ከአወራር እንደተረዳው እኮ የት ነው ያለው? ስንት ሰዓት ነው የሚመጣው? የት ነው የምጠብቀው? ንገሪኛ። የስንት ሰዓት ነው የሚመጣው እዚህ ቤቱ? ምናልባት ለምሳም ሊመጣ ይችላል፣ ግን ደግሞ ሁሌ ይመጣል ማለት አይደለም። ከስንት አንዴ ነው ለምሳ የሚመጣው። ካለበለዚያ ግን አለቃው ከስራ ሲወጣ እሱን አድርሶ ምናምን ማታ ላይ ነው የሚመጣው፣ ስራውን ጨርሶ ማለት ነው። ግን ደግሞ እኔ እስከ ማታ እዚህ ቤት ካንተ ጋር መዋል ከነዚህ ሰዎች ጋር መቆየት ይጨንቀኛል። ተሰማኛል ወደ ሳይሆን በግድስት። ምክንያቱም ከዚህ በኋላ ብቻ ምክንያቱም አላማችሁ ሌላ ስለሆነ። አላማችን ሌላ ነው። አላማችን ወንጀለኞችን ለህግ ማቅረብ ነው። ለህግ ቤት ባለቤት የምትይው ግለሰብም ትልቅ ወንጀለኛ ነው። እኔ በፈለከው ነገር የት ነው የደበቃቸው? ንገሪኝ እስኪ። የት ነው የደበቃት? ምንም የደበቀው ነገር የለም። ሰውዬ ምን ሆነ ነው? ወይዘሮ መስከረም ማናት? ወይዘሮ መስከረም የሚኪን እናት። የት ነው የወሰዳት? ሚኪ ወይዘሮ መስከረም። ምናልባት ሚኪ የምትለው ሰውዬ ጋር ጠይቃ ካልሆነ። የት አለ ሚኪ? ንገሪኛ። ማን ነው ሚኪ? እኔ እኮ አላውቀውም። ሚኪ ማለት የኔ ወንድም ነው። እናታችንን ወስዷታል። የቤተሰብ ጉዳይ ነው። አዎ የቤተሰብ ጉዳይ ነው። እናታችንን ወስዷታል። በእናንተ የቤተሰብ ጉዳይ ውስጥ እኛ እኮ ምንም የሚመለከተን። ባለቤትሽ ገብቷል፣ በማይመለከተው ገብቷል። እናት የሰው እናት ምን ልሁን ብሎ ነው ያገዝ ሲጀመር እንኳን እናትን ያክል ነገር ማንኛውንም ሰው አያግትም እሱ። ትሰማኛለህ ወይ? ባልሽን አታውቂውም ወይ? ደግሞ እየሸወድሽ እኛን ለመደላ እየሞከርሽ ነው። እየሸወድክም እየዋሸህም ሌላ ተልእኮ ይዘው የመጣሁም አንተ ነህ። ቢገባ ምናልባት በስም ተመሳስሎብኝ ከሆነ አላውቅም። ኢሳያስ የሚባል ይሄ ቤት የተጠቆምኩት እያንዳንዱ ነገር ስለመርሎ መረጃ ሰጥቶኝ። ኢሳያስ እዚህ አካባቢ የቱ ጋር ነው ቤቱ ብለን የመጣው? ወይንስ አመጣጣው ከነ ሎኬሽኑ ከነ ማፑ ነው የተሰጠኝ። ቦታሽ ላይ በሩ ላይ እንደደረስኩት ቀጥታ ከዛ የኢሳያስ ቤት ነው ወይ ስል አዎ ኢሳያስ እዚህ ነው የሚኖረው ብሎ የተጠቆምኩ መጣ። ምናልባት ብዙ ጊዜ ጥሩ ሰው ስትሆን ምቀኛ ይጠፋል። በዛ መንገድ መጣችሁ። ማን ነው ጥሩ ሰው? ኢሳያስ። ይሄን ያህል ደፍረሽ እንዴት ልትናገር ይችላል? ስለባለ ስለማውቀው ነው። ከኔ በላይ ወንጀለኛ አታውቂም? ወንጀለኛ አታውቂም ወይስ አብራሽ ነው? ሲጀመር አይደለማ እንዴ ሰውዬ። ለምን አሰማኝም? ትሰሚኛለሽ? ምንም ሰማ ነገር የለም። ኢሳያስን ካለበት ታመጭልኛለሽ። የትም ደበቅሽው፣ መሳቢያ ውስጥ አደረግሽው፣ ቁምሳጥን ውስጥ አደረግሽው። ላንተ የውሸት ስራ ነው አልሽ። ላንተ የውሸት ጥርጣሬና ለዚህ ለማይረባ አሉባልታ ብዬ ስራውን አስፈትቼ አላስመጣውም። እሺ ገባ? ወንጀለኛ እኮ ነው። ስራውን ይፈታል እኮ። ከዚህ በኋላ እኮ አይሰራም። ወንጀለኛ ነው ያልከው አንተ ነህ እንጂ እሱ ሆኖ አይደለም። ከዚህ በኋላ ከ10 ዓመት በላይ ነው የሚፈረድበት። 15 ዓመት ሲፈረድበት ያኔ ብቻውን ይሆናል። ይሄን ወሬህን ይዘህ ማለት ነው ውጣልኝ። እሺ ውጣልኝ። የት ነው የምወጣው? አላቀልም። ምናልባት ይኸውልሽ ኢሳያስ ያስመጭልኝ። ኢሳያስን ይዤ ከዚህ እወጣለሁ። ነገርኩህ። ስወጣም ወደ ህግ አካል ውስጥ ያስገባልሻለሁ። ምንም ለሰራው ወንጀል እሱን የማስመጣበት ምንም አይነት ቀጣረጋለሁ። ቆይ ይሄን ያህል ቤቱን ስታጣራ ስሙን ስታጣራ ምናምን ስልኩን ልታገኝ አልቻልክም እንዴ? ችግር የለውም። ስልክ ማግኘት በጣም ቀላል ነው። እና ታዲያ ደውለህ እኮ ማግኘት ትችል ነበር። ከመላኩ ጋር ነው የሚሰራው። መላኩ እኮ አለቃው ነው። የት ነው ያለው? ስለዚህ ከመላኩ ጋር ናቸው ማለት ነው። አዎ የመላኩ ሹፌር እኮ ነው። በጣም ጥሩ። ስለዚህ መላኩ ስለ ባለቤቴ በደንብ ታውቃለህ። የመላኩን ወንጀል ነው ሲሰራላት የከረመው ኢሳያስ። መላኩንም ወንጀለኛ ያረጋችሁት። እዚህ ሀገር በቃ ማንኛውም ሀብታም በሰላም መኖር አይችልም ማለት የሆነ ነገር አድርጓል ወይ ወንጀለኛ ነው ምናምን። በእናንተ አስተሳሰብ ሁሌ እንደዛ ነው። ይገርምሻል። መላኩ ትልቅ ወንጀለኛ ነው። ለእናንተ ሀብታም የሆነ ሰው ሁሉ ወንጀለኛ ነው። ምናልባት እኛ ላይም ለውጥ ስላያችሁብን የሆነ ወንጀለኛ ናችሁ ብላችሁ ይመጣል። እኔ እኮ እናንተን ከዚህ በፊት አላውቃችሁ እንዴ? ሁኔታ ግን አይመስልም። አይመስልም። ምክንያቱም ወንጀለኛ ሁሌ ለእኔ አዲስ አይደለም። ወንጀለኛ ሁሌ ወንጀለኞችን ሳስስ ነው የከረምኩት። በዛ አይነት መንገድ ከሆነ ማለት ነው ሁሌም ወንጀለኞች ብለህ የምትይዛቸው በአንተ ምክንያት ስንት ንጹሐን አደጋ ላይ እንዳሉ እኔ እንጃ መገመቱን ላልችልም። ማለት አልገባኝም። ብዙ ንጹሐን ማለት እሱ ሌሎች ሰዎችን አግቷል። ከወይዘሮ መስከረም ውጭ ሌላ ሰው አግቷል። እሱ ማንንም እንዳላገተ ነገርኩ። ግን አሁን የኔም ባል ወንጀለኛ እንዳልከው ልክ እንደዚህ በቃ በመሰለኝና አንተ በቃ በፈለግከው መንገድ ስንት ንጹሐንን ወንጀለኛ ብለህ እንዳያስካቸው ነው ያሰብኩት እንጂ ይኸውልሽ እኛ ንጹሐን አይደለም የምንነካው እንዴ። ከዚህ በላይ ወንጀለኞችን አሳልፎ ለህግ መስጠት ነው። ሲጀመር የትኛውም የህግ አካል እኮ ሳያጣራ አይመጣም ማለት። የትኛውም የህግ አካል እኮ ትክክለኛ የሆነ የሚያጠራጥር ነገር ሳይዝ እኮ ማን ነው? ተረጋጉ።
ማን ምንም አልገባኝም። ምን ራሱ ማነው? ግዱ በሰቱ ነው ተርኮ ሰራ ማነው? ምን ፈልገው እንደመጣው ምንድነው? ማነው? ማንም ፈልገው ነበር ቁጭ አልከው? አቶ ኢሳያስ። አቤት ማለበት ወይዘሮ መስከረም የት ነው ያሉት? ሰውዬ ምን ነው? ወይዘሮ መስከረም የት ነው ያሉት? ምንም ነገር አታውቅም። ምንድነው? ሰውዬ ተረጋጋ ተቀምጥ። ወይዘሮ መስከረም የት ነው ያሉት? ምን ፈልገህ? የሰው ቤት ተመት እኮ እንደዛ ነው ሲጀመር። ወይዘሮ መስከረም የት ነው ያሉት? ማናት መስከረም ደግሞ? ያስገያገዝካት ግለሰብ ያገዝካት? ወይዘሮ መስከረም የት ነው ያሉት? የተካከልከው ከነሰዎች ለቃቅመ ከግቢ ውጣ። ከግቢ አልወጣም። ወይዘሮ መስከረም ያሉበት ቦታ ሰደኝ። የት ነው ያሉት? ተረጋጋ እንጂ የነባት ምንድነው እንደዚህ? ወይዘሮ መስከረም የት ነው ያሉት እያልኩ ነው። ወይዘሮ መስከረም እሱማ አቅም እየነገረህ እኮ ነው። ለምን አሰማ? ዝም በይ አንቺ። ለምንድን ነው ዝም የምለው? ዝም በይ እያልኩ ለምን? ወይዘሮ መስከረም የት ነው ያሉት? ምንድነው እሷ ጋር እንትን የምትለው? እኔና ደፈለግ የመጣ ሰው ሌላ ነገር ወይዘሮ መስከረም ታለች። ወይዘሮ መስከረም የሚኪ እናት የት ነው የወሰድካት? እኔ አሁን አንተ ስለምታወራው ሆነ ስለምን ነገር ማቆረግድ የለም። ሲጀመር ለምን ገባ? ይሄ እኮ የግለሰብ ቤት ነው። ዝም ብለህ ዘሎ መግባት አለ። ዝም ብሎ ዘሎ ማገትም አይቻልም። የት ነው ያለችው? ወይዘሮ ስለምን ገታ ምናምን ታወራ? ወይዘሮ መስከረም የት ነው ያለችው? ዞር በላ ነው እዚህ ጋር እኔ ጋር ጻው ነው የምትፈልገው? ወይዘሮ መስከረም የት ነው ያለችው እያልኩ ነው። ስለማን መስከረም ታወራ? መስከረም ጥቅምት ነው አትልብኝ። ሰው የኔ መስከረም ያገትካት ግለሰብ የት ነው ያለችው? ወይዘሮ መስከረም የት ነው ያለችው? ማነው ጋር ትጀምር? ምን ያደርጋል? ያገትካት የት ነው ያለችው? እኔ ምንም አላገጥኩ። ሰው ተረጋጋ መጀመሪያ። የኃይል እርምጃ እንድንወስድ የገፋፋን ሲጀመር በኃይል ብቻ ነው የምታምነው አንተ። ለምን አሰማም? አያውቃትም እየነገረህ እኮ ነው። እኔም ስለምታወራት ሴትዮ አላውቅም። ማነች መስከረም? ምንድነው ሰውዬ ችግር? ይኸውልህ ሙሉ መረጃ ደርሶኛል። አሁን እዚህ ጋር መረጃ ነው ደረሰኝ። ሙሉ መረጃ ከደረሰ እኮ በመረጃ መመራት ነው። ደርሶኝ ነው የመጣሁት። አንተ ጋር ማስረጃ ማሰባሰብ ነው። አንተ ጋር ምንድነው? የታል ማስረጃ ነው? ተጠቁሜ ነው እዚህ ቤት እያንዳንዱ ነገር የምትሰራው ነገር ስለማለት ተጠቆመ ነገሩ ትክክል ነው። ምናልባት ሰው ሊሆን ይችላል። የጠቆሙት እነሱን አጣራ። እኛ ጋር ምንም የሚያገናኝ ነገር ነው። አሁን እሺ ኢሳያስ አንተ አይደለ? ነገር ነቃቅሬ ትክክል። ኦኬ እኔ ኢሳያስ ነኝ። ሰው ግን አንተ የምትለው ነገር ጋር እኔ የሚያገናኘው ነገር የለም። ወይዘሮ መስከረምን ያገዝካት አንተ ነህ። ማነች መስከረም? የምትለው መስከረም የሚባል ነገር መስከረም ማለት የሚኪ እናት ያገዝካት አንተ ነህ። ማነው? ይኸውልህ ኃይል ልንወስድ ነው። የኃይል እርምጃ ልንወስድብህ ነው። ሲጀመር እንደዚህ ሁሉ ግብረ አበር ሰብስበው የመጣው እኮ በጉልበት ለማሳመን እንደሆነ ይገባናል። በጉልበት ለማሳመን አይደል? ወንጀለኛ ነው ባለው። ወንጀለኛ ከሆነ የሆነ መረጃ አምጣ። ወንጀለኛ ነህ። የታል ወንጀለኛ? መረጃ ነው። ስራ ነው እየነገርኩ ያለው። እሺ መረጃ ነው። የታል መረጃ አለ? መረጃ ሳይሆን ማስረጃ አለ እኮ አምጣ። የታል? ጓደኛ ሁሉም ነገር ተናዟል። ማን ነው ጓደኛ? ጓደኛ እያንዳንዱ ነገር ተናዟል። ማን ነው ጓደኛ? ከነቤት ጨምር ነው የጠቆመኝ። ጓደኛው እውነት ነው የሚያወራው። ተሳስተሃል። እየሰማኝ ከሆነ ተሳስተሃል። ስለዚህ አሁን የነቃቀርከውን ሰዎችን ይዘህ ከግቢ ውስጥ በሰላም ንረፍበት። ከስራ ነው ተደቆኛል። ንረፍበት። ለምን ያቀጥካቸው? ወይዘሮ መስከረም ምንድን ነው የፈለከው? ምንድን ነው የሚለው? ምንድን ነው የፈለከው? ከመስከረም ወይዘሮ መስከረም ምንድን ነው የፈለከው? ንገረኝ። ኧረ ሰው እየተረጋጋ። እኔ መላኩ ያዘው ነው መላኩ ነው ያዘው። ማን ነው? ሚኪ ላይ ለምንድን ነው አደጋ ያደረሳችሁበት? ሚኪ ላይ ለምንድን ነው አደጋ ያደረሳችሁበት? የጠየቅኩ የምን አደጋ? እኛ አደጋ አላደረስንም። ሚኪ ላይ ለምንድን ነው አደጋ ያደረሳችሁበት እያልኩ ነው። አደጋ አላደረስንም። ማን ላይ ነው የገጨው ሰው ምናምን አለ እንዴ? ምናልባት ሚኪ ላይ ለምንድን ነው አደጋ ያደረሳችሁበት? እንደተደረሰባችሁ ስታውቅ አልሰማሁም። እኔ በራሴ እንደተደረሰባችሁ ስታውቅ ነው። አሁን ዝም ብለህ ትወጣለህ አትወጣም? መጀመሪያ እኔ እደውላለሁ። ደውል። ማን ጋር ነው የምትደውል? ደውል እስኪ ያሳይ። አቶ መላኩ ጋር ማንም መላኩ የትም ታውቀው መላኩ የማይደረስበት መስሎ ነበር። መላኩ እኮ በቃ እንደ አለቃው አይደል? እንደ አለቃዬ ነው። እውነቷን ነው። አለቃዬ ነው። የማይደረስበት መስሎ ነበር። አለቃዬ እኮ ነው። የስራ አለቃዬ ነው። የማይደረስበት መስሎ ነበር። ምንድነው የማይደርስብኝ? እኔ እኮ ምንድነው የፈለግከው ነገር ተደርሶብሃል። የገባኝ አይደለም የምትለኝ ነገር ተደርሶብሃል። ከነ መላኩ ከነ ግብረ አበር ከነ አለቃ ጭምር ተደርሶብሃል። አሁን የት ነው ያለው? እሺ አሁን መላኩ የት ነው ያለው? አንተ ያጀል ጠይቀህ ትወጣለህ አትወጣም? ወይዘሮ መስከረም ስጠኝ እወጣላለሁ። ወይዘሮ መስከረም የምትባል ሴትዮ ቤቱ በረበር ካለ አግኝተሃል? ሌላ አይደለም እንዴ? ወይዘሮ መስከረም የት ነው ያሉት? ጭራሽ ፈሩት እነግርሃለሁ። ትርጋገኝ እነግርሃለሁ።
ዞር በይ አንቺ እሷን ተዋት ምን ውስጥ ነው ያመጣን? ምንድን ነው ይህ ነገር? ወጥመድ ከሆነ ግን ላለቅ ያልቅላል። ገባል አይደል? ሂድ ፈትሽ ሙሉ ፈትሽ። የታለች? የቱ ጋር ነች? የታለች? የቱ ጋር ነች? ናፈትሽ የቱ ጋር ነች? ምን ውስጥ ነው ያገባው? የት ውስጥ ነው ያመጣህ? ምን ውስጥ ነው ያመጣህ? የት ነው ያለችው? ፈትሹ እናንተ ውስጥ በደንብ የታለች? የቀለድክ ነው? የቀለድክ ነው? እኔንም እኮ እየፈለግኩ ነው። እዚህ ነበረች እኮ። የታለች? እዚህ ነበረች እኮ። ታዲያ ምን ዋጣት? ጉድጓድ ውስጥ የታለች? 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 እንዴ ወይዘሮ መስከረም ናፍታት ራስ ቶሎ ፍታት። እንዴት ነው ወይዘሮ መስከረም? ደርሰንልዎታል። ጎዱሽ እንዴ ጎዱሽ? ልጅን እሰጥሃለሁ። ወይዘሮ መስከረም እንዴት ነሽ? ጎዱሽ ነይ አይዞህ ነስ ቶሎ በል ያዝ። ወይዘሮ መስከረም ነይ። እንዴት ነሽ ወይዘሮ መስከረም? ወይዘሮ መስከረም ጎዱሽ? አይዞህ ያዙት። ወሮ በላ እጅን እሰጥሃለሁ። አይዞህ ወይዘሮ መስከረም አይዞህ። ምን ውስጥ ነው ግን የከታችኋት የነበረው? አይዞህ ወይዘሮ መስከረም አስበሉ። ወይዘሮ መስከረም አይዞን። ወይዘሮ መስከረም አይዞን። ውድ ተመልካቾቻችን እንግዲህ እንዳያችሁት የሚኪን እናት ወይዘሮ መስከረምን አግኝተናቸዋል። ይህ አህያ የሆነ ግለሰብ እንግዲህ የማይሆን ቦታ ነበር እንግዲህ አግቷት የነበረው አይታችኋል። እንግዲህ እንዴት አላቅም። እኛ እንደውም ወጥመድ መስሎን ነበር። ትንሽ ፈርተን ራሳችንን ሬዲ አድርገን ነበር። ወጥመድ መስሎን ያላለቀ ጅምር ህንፃ ውስጥ ነው እንግዲህ የማይሆን ቦታ ሲሚንቶ በአፍና በአፍንጫ እያስገቡ እንግዲህ ሲያሰቃዩት የከረሙት። አላቅም። ለእንደዚህ አይነት ነገር መዳረግ የሌለባት ሴትዮ ነበረች። እንደዚህ አይነት ነገር የማይገባት ግለሰብ ነበረች። እንግዲህ እነዚህ የማይረቡ ያው አእምሯቸው ድፍን ስለሆነ ስለማያስቡ እንደዚህ አይነት ቦታ ውስጥ አግቷት ነበረ። አግኝተናታል። ለምን እንዳገታት እንግዲህ የሚናገር ነው የሚሆነው። ያለውን ነገር ከሱ እንስማ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ያው ወይዘሮ መስከረም እንግዲህ የጤናቸው ሁኔታ ትንሽ ስላሰጋን ያው እዛው አካባቢ የሚገኝ አንድ ጤና ጣቢያ ይዘናት ሄደናል። ነርሶችም አሉ፣ የተወሰኑ አባላቶችም ከእሷ ጋር ይገኛሉ። ጥበቃ እንዲያደርጉላት አይታወቅም። ያው ያገታት ሰው መቼም አይተኛም፣ እሷን ፍለጋ ነው የሚሯሯጠው። ስለዚህ እሷን የሚጠብቁ አንድ የተወሰኑ አባላቶችን እዛ ልክ ያለው
ያለውን ነገር እንግዲህ አዳዲስ ነገርም ከመጣ እየደወሉ የሚያሳውቀኝ ነው የሚሆነው። እስኪ አሁን ከኢሳያስ ከሚኖርን ቃለ ምልልስ እንስማ። ለምንድን ነው ያገትካት? ምክንያት ምንድን ነው? የምትፈልገውን ሰው አግኝተሃል አይደለም? ስለዚህ አሁን ምን አደርግልሃለሁ? በቃ ይሄ እኮ አስፈላጊ ጉዳይ አይደለም። የምትፈልገውን ሰው አግኝተሃል፣ በቃ እኔ ጋር ያለ ነገር ፍታ። ከሚኪ ምንድን ነው ችግራችሁ? እኔ አሁን ከማንም ጋር ምንም ችግር የለብኝም። ስለዚህ አሁን አንተ የምትፈልገውን ሰው አግኝተሃል፣ በቃቸው፣ አለቀ። ከኔ ጋር ምንም የሚያገኝ ነገር የለም። ምክንያቱም አትናገርም? ትናገራለህ። ምን ምክንያት አለ? በቃ አንተ የምትፈልገውን ሰው አገኘህ እኮ። ትናገራለህ? አትናገርም? ምክንያቱም ምን ያደረክ ነው? እውነቱን ትናገራለህ? አትናገርም? አይደል? ስለ ወይዘሮ መስከረም ጉዳይ ትናገራለህ? አትናገርም? እሺ ሽጉጡን አንሳው። ንገረኛ፣ ጀምር። እሺ አንሳው ሽጉጡን፣ እነግርሃለሁ። ንገረኝ ኮጆሮ፣ ንገረኝ፣ ጀምር። እሺ ቆይ ምን እንደምትፈልገው? ምን እንድነግረው የምትፈልገው? ሁሉንም እያንዳንዷን ነገር በዝርዝር። ወይዘሮ መስከረም ነው የታገቱት። በቃ ታግታ ነበር። እኛ ታዘን ነው ሲጀመር፣ ታዘን ነው አገኘሃት። ታግታ ነበር ማለት እዛው አንተ ያገትክባት ቦታ ነው ታግታ ያገኛት? አዎ በቃ እዛ ነበረ። እሺ አንተ ምንድነው ኃላፊነት? አጋሽ ነህ? የአጋሾቹ አለቃ ነህ? ምንድን ነህ? ኧረ እኔ ሹፌር ነኝ። ሹፌር? አዎ። በመኪና ነው ይዘው አምጥተው ወይዘሮ መስከረም ነው ያገትካቸው? በእኔ መኪና አይደለም፣ ሌላ ሰው ነው ያመጣት እና በቃ ከዚህ አመጣች በኋላ ታሰረች። እሷ ጠብቅ ነው የታረኩት። እኔ እንቅስቃሴ ሆነ ያለው ነገር ጠብቅ ነው እንጂ ሌላ ነገር አይደለም። ሚስትስ? እሷስ? እሷ ምንም የምታውቀው ነገር ከዚህ ጉዳይ ውስጥ እሷን አታስገባት። እሷ ምንም የእሷ የምታውቀው ነገር የለም። ይህን ጉዳይ እራሱ እሷ አታውቅም። ስለዚህ በድብቅ ነበር ወንጀል ስትሰራ ነበር። በቃ እሷ አታውቅም። እኔ በቃ ላይ አይደል ያው ትንሽ ኑሯችን ለማሻሻል በሚል ኑሯችን ለማሻሻል ትላለህ ደግሞ። ምን ላድርግ ማለት ምን ላድርጋት በለኝ። እኔ ምን ላድርጋት በለኝ። ይሄ ሁሉ ጊዜ አብሬ ስቆይ እንዴት ይሄ ማንነት እንዳልታየኝ አላውቅም። እንደማ አትጥረኝ፣ እንድትጠረኝ አልፈልግም ሲጀመር። እንዴ ኑሯችን ምንም እንድታስረዳኝ አልፈልግም ሲጀመር። ምን መሰለሽማ ፈቀጅልኛ መጀመሪያ ሲሚኝ ምንም ሰማ ነገር የለም ጭራሽ። እያንዳንዷን ነገር ንገረኝ ነው ቶ አሁን ለሷም ከሷ ጋር መጨቃጨቁን አልፈልግም። እኔ እያንዳንዷን ነገር ንገረኝ። ለምንድን ነው ያገታችሁት ወይዘሮ መስከረም? ምንድን ነው ከሷ ጋር ያላችሁ ጉዳይ? ይኸውልህ በቃ እኔ አሁን ምንም የምደብቅ ነገር አይኖርም። በቃ አግቶ ተባል አግትን አለቀ በቃ። እሺ እኮ ማን ነው አግቶ ያላችሁ? በቃ ታውቀዋለህ፣ ስጠራው ነበር እኮ። ማን ነው? እየጠራሁ አይደል? መላኩ። አዎ መላኩ ነው። ለምንድን አግቶ ያላችሁ? ምክንያቱም ምንድን ነው ከወይዘሮ መስከረም ጋር እንደሚፈልገው ነገር? ይኸውልህ አሁን አንተ ማለት ነው እናታችሁን አግኝታችኋል። በዚህ ጨርሱና እኔ ልምከርህ። በቃ በዚህ ጨርሱ ይብቃችሁ። ምን ያደርግልሃል? በቃ ምን ያደርግልሃል ማለት አንተ ወንጀል ሰርተህ ልትደበቅ ነበር ሀሳብ? ይኸውልህ አሁን መላኩ ማለት የማታውቀው ነገር አለ። እሺ አንተ የሽጉጥ ይዘህ እኛን ማስፈራራት የምትችለው፣ ከሱ ጋር ስትሄድ የሽጉጥ አይሰራም። ምንድን ነው የሚሰራው? አንተ ራስን ህይወትን አደጋ ላይ ትጥላለህ። መላኩ ልትገፈው የማችል በጣም ከባድ ሰው ነው እኮ። እንዴት ነገር እሺ፣ ምክንያቱም እንደዚህ ይሄው ጓደኛ ወንድምህ የደረሰበትን ችግር ታውቃለህ እንዴ? ምን እንደደረሰ እኮ ለምን እሱ ላይ ሚኪ ላይ እናንተ ናችሁ እንደዚህ ያደረጋችሁት? መማሪያ ይሆን ዘንድ ነው። መማር ስላልቻለ ነው ልጁ፣ የማይሆን መንገድ ስለሄደ ነው ይሄ ነገር የደረሰበት። ስለዚህ አንተም አሁን በዚህ የምትቀጥል ከሆነ የሱ ዕጣ ፈንታ አንተ ላይ መድረሱ አይቀርም። ሚኪ ላይ እንደዚህ ያደረጋችሁት እናንተ ናችሁ? አዎ፣ ምክንያቱም እሱ በታሰበበት መንገድ አልነበረም አመጣጡ። በጣም ጥሩ መንገድ አልነበረም። ምን አይነት መንገድ ነበር? እስኪ ንገረኝ። በቃ የማይገፋ ነገር፣ የማይጨርሰው ነገር ጀመረ። ምንድነው የማይጨርሰው ነገር የጀመረው? ንገረኝ። ይኸውልህ አቶ መላኩ ማለት በጣም እጀ ሰፊ፣ የፈለገውን ነገር ማድረግ፣ የፈለገውን ነገር በቁጥጥር ስር ማዋል የሚፈልግ ሰው ነው። ደግሞ የሚያደርግ ነው። አቅሙም ችሎታውም አለው። ስለዚህ አንተም እንግዲህ ራስን ማጣ ካልፈለግ ከዚህ ድርጅት ብትቆጠብ ጥሩ ነው። ምን እያስፈራራኝ ነው? እያስፈራራሁ አይደለም፣ እውነቱን እየነገርኩ ነው። ወንጀለኛ ይኸውልህ ከወንጀሉ አያመልጥም። የሰራትን እያንዳንዷን ነገር ይከፈለዋል። በሰራው ስራ ልክ ታገኛለህ። ገባህ አይደል? ልጅ መሸሽ ማምለጥ ምናምን የሚባለው ነገር የለም። እሱ በቃ ይኸውልህ ምናልባት እንደዚህ ልታደርግ የምችሉ የእናንተ ኃይል ምናምን እስከኛ ድረስ ሊሆን ይችላል።
በቃ እስከኛ ድረስ እናንተ ልጅ ላይ አለቀ በቃ። ከዚህ በኋላ ግን በህይወታችሁ በጤናችሁ ዙሪያ ላይ ይመጣባችኋል። ይኸውልህ እኔ ብቻዬን አይደለም እንቀሳቀሰው አይታችኋል። ጋርዶች ይላል ማንም ይሁን እዚህ ያሉት ግቢ ውስጥ ያሉትን አይቻቸዋለሁ፣ ግን ማንም ቢሆን ከሱ ማለፍ የሚችል አይደለም። እሱ የእናንተ እጥፍ ኃይል አለው። እንዴት እባክህ ንገረኝ እስኪ። ምንድን ነው ያለው? መኪና አለው፣ ቤት አለው፣ ጋርድ አለው፣ ብዙ ንገረኝ። ኧረ አንተ የምታየው ብቻ አይደለም የማይታዩ ብዙ ነገሮች አሉት እሱ እኮ። ምንዳቸው የማይታዩት? ንገረኛ፣ እየጠበኩ ነው። የማይታዩት ምንድናቸው ነው? ፈልገህ ነው ድጋሚ አይደለም። አይወልህ እያወራን አይደል እንዴ? በሰላም እኮ ንገረኛ። አንተ እንደዚህ አንተ ራስህ ጉልበት ምናምን የምትለው ንገረኛ፣ እያንዳንዷን ነገር። አቶ መላኩ ማለት በጣም ትልቅ ባለውቃቢ የፈለጉትን ማድረግ የሚችሉ መንፈስ ያለበት ሰው ነው። ባለውቃቢ ማለት ምንድን ነው? አዎ ይሄ በቃ እንደፈለገ የፈለገውን ሰው ከፈለገ ሽባ ማድረግ፣ ከፈለገ እብድ ማድረግ፣ ከፈለገ ጤነኛ ማድረግ፣ ሀብታሙ እንደፈለገ ሚኪ ደሴን ታደርጋ ነው የደረስበት። በቃ ምን ይኸውልህ አንድ ነገር ይሉና መላኩንም አንተንም ነው ማጠፋችሁ። ይኸውልህ እየነገርኩ ነው። ይገባል አይደል? አሁንም አንተ የሱ ዕጣ ፈንታ እንዳይደርስ ከዚህ ነገር ተቆጠብ። እሱም በማይፈልግበት በማይሆን መንገድ ስለመጣ ነው እንደዚህ አይነት ሰው ጋር እየተጠምከው አይደለም። ማን ወድጄ አይደለም። ዝም በል፣ እንደዚህ አትበለኝ። ባታስበውና ባትፈልገው ድሮ ገና መውጣት የምችልበት ነገር ነበር። እንዴት ገባ? ቆይ ወደዚህ በቃ እኔ ኑሮችን ለማሻሻል ታውቃለህ። በዚህ ሰዓት እኔ ኑሮ ካልተሻሻለ ብያለሁ። እኔ ካላመጣ ተርፍ ነገር ብያለሁ። ለምን ደምጭብኝማ? እኔ መጀመሪያ መች ጠየቅሽኝ? እንዴ እስካሁንሽ በሰላም እንደዚህ እንደፈለግ ነው ሁሉ የመሰለ ቤት ኑሮ ነው። እኔ እንደዚህ አይነት ቤት ካልኖረን ብያለሁ ወይ ብያለሁ። አትጩ ሌላ አትጩብኝ። ይገባል? የሰራው ወንጀል በጣም ትልቅ ወንጀል ነው።